አሲድ የደፋባትን ሰው በሚገርም ሁኔታ ተበቀለችው። አሚና ትባላለች። የዩኒቨርሲቲ ተማሪ ነች። ቆንጆ ስለነበረች በጣም ብዙ ወንዶች ይፈልጓት ነበር። እሷ ግን ሐራም የሆነ ሪሌሽንሺፕ ስለማትፈልግ ኢግኖር ታደርጋቸው ነበር። የእሷ ዓላማ ስራዋና ትምህርቷ ብቻ ነበር። በዚህም ተግባሯ ወንዶች እሷ ማን ስለሆነች ነው ብለው ይናደዱባት ነበር እና አንድ ቀን አንድ ሴትዮ ትደውልላታለች። የደወለችውም ሴት ልጇ ከእሷ ጋር እንደሚማርና በእሷ ፍቅር እንዳበደ እንድታገበው ትጠይቃታለች። አሚና ግን ወደፊት ትልቅ ህልም ስላለኝ ትምህርቷ ላይ ብቻና ትዳር እንደማትፈልግ ትነግራታለች። ልጁ ይሄንን ሲሰማ አበደ። ትክክለኛ ፎቶው ይሄ ነው። እሷ እንዴት ማጥመድ እንዳለበት ማሰብ ጀመረ። ያስፈራራትም ጀመር። እገልሻለሁ፣ ወደ እኔ ካልመጣሽ ፊትሽ ላይ አሲድ እደፋብሻለሁ እያለ ያስፈራራት ነበር። እሷም ፖሊስ ጣቢያ በመሄድ ደጋግማ ሪፖርት ታደርጋለች። ነገር ግን ፖሊሶች ችላ አሏት። አንድ ቀን ከስራ ወደ ቤቷ በምትመለስበት ሰዓት ጠብቆ ፊቷ ላይ አሲድ ደፋባት። እሱም በፖሊሶች ተያዘ። ፍርድ ቤት ቆመ። በዛን ሰዓት አሚና ለፍርድ ቤቱ አንድ ነገር ተናገረች። እሷ ላይ አሲድ እንደደፋባት እሱም ላይ አሲድ እንደደፋበት ጠየቀች። ፍርድ ቤቱም ተቀበላት። እሱም ላይ አሲድ ተደፋበት። እድሜ ልክ ከሚታሰርና ፊቱ ላይ አሲድ ከሚደፋበት የትኛው ይሻል ነበር? እስኪ ሀሳባችሁን ኮመንት ላይ ያስቀምጡልን። ይሄ አሲድ ምን እንደሚመስል ማየት ከፈለጋችሁ ውስጥ ገብታችሁ መጀመሪያ ላይ ፒን ያደረኩትን ቪዲዮ ተመልከቱ። የፕላስ ምልክቷ ካልጠፋች በማጥፋት ፎሎ በማድረግ ቤተሰቡ እንዳትረሱ። እወዳችኋለሁ። ሰላም